አልጨረስኩም። የት ወንድሞቼ ከይቅርታ ጋር ያው ባልተማርኩበት ጭንቅላቴ ነው ሁሌ ይሄንን ይዤ የምመጣው። ሀሳቤን ስላልጨረስኩ ነው። አሁንም ይቅርታ አድርጉልኝ፣ በጣም ይቅርታ። እና ስለዚህ የት ወንድሞቼ ሌባውን ሌባ በሉ። ሀዲያ ልጆች፣ የከምባታ ልጆች እባካችሁ ሌባውን ሌባ ብላችሁ ገደብ አለ ቅጣት ስጡ። ሀዲያ ልጆች የዋሻውን ሰውን የሚያስታርቁ ሰውና ሰውን የሚያጋጨውን ብሔርና ብሔር የሚያጋጨውን ካገኛችሁ የሀዲያ ልጆች ውሸታም የውሸት በቃ አለ ገደብ ያለ ቅጣት ስጡ። በገንዘብ ቅጡ። በገንዘብ ገንዘብ አልከፍልም ካለ የተወሰነ እስራት ይታሰር። ምንም አይደለም። የተወሰነ እስራት ሰጥታችሁ ይታሰር፣ ይፈታ በኮሚቴ ገብቷቸዋል። ስለዚህ ውሸታምም ይጠፋል፣ የሚሳደብም ተሳዳቢ ይጠፋል። እውነቴን ነው። ብሔር ብሔረሰብ የሚሳደብ ተሳዳቢዎች እኮ እንኳን ይጠፋል። ማንኛውም ብሔር ብሔረሰቦች ተሳዳቢዎቹ ባላችሁበት በኮሚቴ ይዛችሁ ቅጣት፣ የተወሰነ ቅጣት ሲቀጣ ስነ ስርዓቱን ይይዛል። ገብቷቸዋል። የተወሰነ ቅጣት መስጣት፣ ገንዘብም ካልከፈለ እስራት ቅጣት መስጣት። ገባችሁ? የሚሳደቡ አባት እናት የሚሳደቡ አገር የሚሳደቡ የተወሰነ ቅጣት መስጣት። ገንዘብ አልቀጥም ካለ እስራት መቀጣት። ገባችሁ? አገሩ የትም አገር ትከበራለች። ብሔር ብሔረሰብ አይሳደብም፣ ውሸትም አይዋሽም። ገባችሁ? ስለዚህ የሀዲያ ልጆች፣ የከምባታ ልጆች በተወለድኩበት ቋንቋ ስለተናገርኩት ያው አንዳንድ ልጆች ያንን ቋንቋ ስለማላውቁ በአማርኛ የሚደግማችሁ የሀዲያ ልጆች፣ የኔ ውዶች፣ የኔ ጀግናዎች። ስለዚህ የሚሳደቡ ቅጣት ስጡት። ደቡብ አፍሪካን ያላችሁ ከታች አላችሁ ህፃናቶች ቀጣፊ አናድግም ካሉ ቀበቶ በደም ሳያስር ሀገሩን የሚሳደብ እህት የሚሳደብ ወንድም አባት እናት የሚሳደብ። ስለዚህ ቅጣት መስጣት አለ። ቅጣት የሚቀጣ ቅጣት አለ። ገንዘብ አልቀጣም ካለ እስራት መቀጣት አለቀ። አልሰራም፣ ራሴን አልለወጥም፣ በስድብ ነው የምለወጠው። እየሳደብኩ ኮመንቱን ምኑን ሼሩን እያገኘው ሚዲያ ላይ የፈለግኩን ማይናገር ነው የምናገረው እየተናገርኩ አድጋለሁ ብሎ መጥቶ ከሆነ እስራት ቅጣት መስጣት። ገንዘብ አልከፍሉ በኮሚቴ ይዛችሁ እስራት መታሰር አለቀ። ይታሰራል። በድጋሚ አይሳደብም፣ አይናገርም ክፉ ነገሮች በሚዲያ ላይ። ገባችሁ? ማንኛውም ብሔር እንደዛው ደቡብ አፍሪካ ዱባይ ያላችሁ ቀጣፋ ልጆች ከታች ያላችሁ ሙጤዎች ፓንታችሁን በስነስርዓት ሳታጥቁ የምትኖሩት ማትለብሱት እንዴት እንደሚታጠቅ ማታውቁት በስድብ በንግግር አድጋለሁ ብላችሁ መታችሁ ከሆነ ዱባይ ልብስ ቤት እንደዚህ እየተሳደብኩት ገንዘብ እያገኘው በስድብ በእናት እየሰባ ወንድም እየሳደቡ ገንዘብ እያገኘው ይኖራሉ ብለሽ መጥተሽ ከሆነ ተሳስተሻል። ስለዚህ ዱባይ ያላችሁ ከፍ ያሉት ቲክቶከሮች፣ የሀዲያ ልጆች፣ የከምባታ ልጆች የተወሰነ ገደብ ያለ ቅጣት ሰጣችሁ። ገንዘብ አልቀጥም ካለ እስራት መቀጣት አለቀ። አሳልፋችሁ መስጣት። አላርፍም ካለ ገብቷችሁ አርፎ ከሰራ ኦኬ። ይህንን ይመስላል። ይት ወንድሞቼ የእናት ምክር የሚሰሙ ከሆነ ማለት ነው። እናት ታላላቆች ደግሞ መጥፎ መንገድ አትሄዱ። እሺ እናት መጥፎ እናት ካሳደገች ልጅም መጥፎ ነው። ሌባ እናት ካለች ያ ወንድምን ምንም ወንድም ሴትም ሌባ ነው። ውሸታም እናት አስመሳኝ እናት ካለች ልጅም አስመሳኝና ውሸታም። ታላላቆች ከጥሩ የተፈጠራችሁት ብዙ ቤተሰብ ላይ ጥሩ ያደጋችሁት ጥሩ አስተዳደግ ያደጋችሁ ልጆች ጥሩም ያልሆን ያደጋችሁ ከተማራችሁ ጋር ውላችሁ እናንተም የተማራችሁ ሲታዩ እናንተም የተማራችሁት ይሆናላችሁ። ገባችሁ? ጥሩ ጓደኛ ካጋጠመክ ጥሩ እህት ካጋጠመች እንደሷ ለምን እኔስ እንደሷ አልሆንም ትላለህ። ገባ? ጥሩ ጓደኛ ካለክ እሷ ጥሩ ጓደኛ ካላት እንዴ እኔስ ለምን እኔስ አይደለም እንደሷ ለምን አልሆንም ትላለች። መጥፎ ካለ መጥፎ ጓደኛ ካለ መቶ ማለት በሰላም መንገድ መለያየት። ገባሽ? እናንተ ነው እህት ወንድሞቼ፣ የእህት ምክር ስሙ፣ የእናት ምክር ስሙ።
የታላቅ እህት ምትመክር እናት ምትመክር ምክር ግዴታ መስማት አለባቸው እህት ወንድሞቼ። ስለዚህ ውሸታሙን ውሸታም በሉ፣ ሌባውን ሌባ በሉ። አለቀ። ሌባም የተወሰነ ቅጣት ገደብ አለ። ቅጣት ስጡ። ገዳዩን ከግድያ ማያዝ ቅጣት ስጡት። ተሳዳቢም እንደዛው። ታላላቆች ደግሞ ጥሩ ትምህርት አስተምሩ ለታናናሾች። እሺ ጥሩ ንግግር ተነጋገሩ። ሚዲያ ላይ ታላላቆች በብዛት ታላላቆች ከፍ ያላችሁ ቲክቶከሮች፣ ዳስፖራ ሆናችሁ የምትኖሩት የትም ሀገር ነው። የሀዲያ ልጆች፣ የከምባታ ልጆች፣ ሁላችሁም ብሔር ብሔረሰቦች፣ ዳስፖራዎች ጥሩ መንገድ ተራመዱ። ጥሩ መንገድ እናንተ ታላላቆች ጥሩ መንገድ ስትራመዱ ታናናሾቹም ደግሞ እናንተን እያዩ ሚሳደብ ከሆነም ይመለሳል፣ ሚሰርቅ ከሆነም ይመለሳል፣ ሚዋሽ ከሆነም ይመለሳል። ገባችሁ? ታላላቆች በጥሩ መንገድ ሂዱ። እህት ወንድሞቼ በእናትነቴ በእህትነቴ ምክሬን ባልማርም እግዚአብሔር በተሰጠበት ጸጋዬ የሚመክር ምክር አዳምጡ። እኔን ሼርና ኮፕሊንግ እያደረጋችሁ አዳምጥ። እኔ አካውንቱም እንድታሳድጉ አይደለም፣ ብሩም እንዲሰጡኝ አይደለም። ክብር ለመድኃኒዓለም፣ ክብር ለጠበቀን ላገዘኝ ለደገፈኝ፣ እየሰራው መዳም ቤት ጽድት ብዬ እየሰራ የምኖር እህታችሁ እናታችሁ ነኝ። ስለዚህ እህት ወንድሞቼ፣ ሴቶች ደግሞ በብዛት ስነ ስርዓት ገድቡ። ስነ ስርዓት መኖር አለባችሁ። ሴት ሆናችሁ የተፈጠራችሁ እህት ወንድሞች፣ እህቶች፣ ታናሾች ከኔ በታች አላችሁ ትንንሾች፣ ታናሾች ልጆቼ ስነ ስርዓት ገድቡ። ገደብ ስነ ስርዓት ያለ ገደብ መኖር አለበት። ሴት ልጅ ሸፈን ብላ ሰውነቱን ሸፈን አርጋ ምንዋን ሸፈን አርጋ ነው ፈጣሪ ሲፈጥረን ሸፈን አርጎ ነው የፈጠረን። ስለዚህ ሸፈን ብለን ስንናገር ስብር ብለን መናገር አለብን። የሴት ልጅ መጥፎ ሰው እንኳን የሴት ንግግር ጥሩ አስተዳደግ ያደገች ሴት ልጅ መጥፎንም ትመልሳለች። እናት ስነ ስርዓት ያለች ቅጣት ውስጥ በስነ ስርዓት የተከበረ ቤተሰብ ውስጥ በተከበረ ማህበር ውስጥ የተፈጠረች ሴት ልጅ ሞር ናት። ሰውንም ትመልሳለች መከራ። ሴት ብልጥ ናት። ሴት አዋቂ ናት። ትጉ ናት። ትሁት ናት። ስለዚህ እህቶቼ ትሁት ሆናችሁ ኖሩ እባካችሁ። ዝልዝል አትበሉ። ዝልዝል ላለ ነገር አትናገሩ። ሚዲያ ላይ የምትናገሩ ማትናገሩ ይወቁ። ዝልዝል ያለ ነገር አትናገሩ። ልጆቼ እባካችሁ ከታች አላችሁ ከኔ እናት የሚሆን ልጆች እባካችሁ ይሄንን ምክር እንድታዳምጡ እንድሰሙ ሼር ኮፕሊንግ አድርጋችሁ ፈልጋለሁ። ገደብ ያለ ይድገት ይደጉ። እሺ የሴት ልጅ ገደብ አለ ይድገት አለ። የኔ ውዶች የኔ ማሮች፣ እሺ ገደብ፣ ስራም ገደብ፣ ንግግሩን ገደብ ያስፈልጋል። ዝም ብሎ የተመጣ አይናገርም። ሚዲያ ላይ ገብቷቸዋል። ለሁሉም ነገር ገደብ አለ። የኔ ውዶች ኢትዮጵያኖች፣ ኤርትራኖች፣ የምወዳችሁ የማከብራችሁ ስጋዎቼ አጥንቶቼ እባካችሁ ተመካክረን እንኖርበት። የወንድ ልጅ ደግሞ ወኔ አገሩን ለማሳደግ ለስድብ አይደለም። ዳስፖራዎች ደግሞ ልንገራችሁ፣ ሴት ለመሳደብ ሳይሆን፣ እናት ለመሳደብ ሳይሆን፣ አባት ለመሳደብ ሳይሆን፣ ታላቅ ይህን ለመሳደብ ሳይሆን ወንድነቱን የምታሳዩት የሌለ ነገር አገር ውስጥ ባቡር ማሰራት፣ አስፋልት ማሰራት፣ አገሩን ማስጠራት ነው የእናንተ ደግሞ። ገባችሁ? የወንዶች ደግሞ ሴት ለመሳደብ አይደለም። የሰው ልጅ የሄደው ሰው ሀገር የሰደዳችሁት ራሳችሁን ልትለውጡ፣ ሀገራችሁን ልትለውጡ፣ የራሳችሁን ኑሮ ልትመሩ፣ ራሳችሁን ልታድጉ ነው አይደለ እንዴ? ስለዚህ ወንድነት እናት ለማሰደብ አይደለም፣ አባት ለማሰደብ አይደለ እንዴ? ስለዚህ አገሩን ለማሳደግ የሌላ አስፋልት ለማሰራት የሌላ ባቡር ለማሰራት ልማት ለማሰራት አገሩን ለማስጠራት ነው አይደለ ወንድ ልጅ የሚወጣው። ሚዲያ ላይ ለመሳደብ ለመዝለል አይደለም። ገባችሁ? ወንድሞቼ፣ ታላላቆቼ፣ ዳስፖራዎቼ የትም ያላችሁ ለንደን፣ አሜሪካን፣ ግብፅ፣ አውሮፓ ሁሉም ቦታ ያላችሁ ኢትዮጵያኖች፣ ኤርትራኖች ይህንን ምክር ሼርና ኮፕሊንግ እያደረጋችሁ እንድታዳምጡ ፈልጋለሁ። እኔ ሼር እንድታደርግ ማለት እንድትረዱኝ ፎሎ ለማሳደግም አይደለም። ልጆችን፣ ታላላቆች፣ ወንድሞችን፣ እህቶችን ለመምከር ነው።